እናቴዋ ሁሉም ሰው ከፈራሽ ጨካኝ ነሽ ማለት ነው አውሪ ነሽ ማለት ነው ጀግና ማለት ሰው የሚወድ ሰው የሚያከብር የራሱን ህይወት የሚኖር ነው ዝናን አልፈራውም እያልሽ ነው እኔ በፈራው አልፈራው እውነቱ አይቀየር ዳጣዬ አይቀመማ እስኪ ወጣሽ ቅድስትዬ ኧረ እባክሽ ተሰርቶ አልቆ በስነ ስርዓት እንበላለን እሺ ሙያ መቼ ነው ግን የምታስተምሪኝ እንዴ ምን ነው ልታገቢ ነው እንዴ ቤተሰቦቼን እኮ ካገኘኋቸው እንዳላፍር ብዬ እናቷን አይተ ልጅቷን አግባዋ ነው የሚባለው እዛው ከእናትሽ ተማሪ የኔ እናት ኑራ እኔ ከሷ ሙያ ልማር አስበሻ ሽንኩርት እንደዚህ ክተፊ ስትለኝ እንደዚህ ያሹ ስትለኝ ኧረ አይመጣው ምን እሱ ብቻ ስድቡ ራሱ መሽቀርቶልሽ አንቺ አሰዳቢ በሄድኩበት አሰደብሽኝ እያሉ በነጣላ ጫማ ጮህ እያደረጉ እኮ ነው የሚያስተምሩሽ ጨዋ በዛ ስትለኝ አስበሽው ዳጣዬ ነገርኩሽ እኮ እናትሽ እጅሽን ይዛ ነው የምታስተምርሽ ሴት ልጅ እናቷን መስላ ነው ማደግ ያለባት አሁን እኔ እናቴን አልመስልም አይደል በመልክ ትመስያት ይሆናል በሙያ ግን ታስረግሚያታለሽ እናቶች ልጆቻቸውን ይወዳሉ አይደል ይወዳሉ የሚለው ቃል አይገልጸውም እናት እኮ እኔ ልሙት ልጄ ትኑር እኔ ለራብ ልጄ ትብላ እኔ ልሙት እሷ ትኑርልኝ ልጄ መርባት እኔ ልራቆት ነው የምትለው ምን ዳጣዬ አንቺም ታለቅሻለሽ እንዴ ይበቃ ዝም በይ ቃሽ ይቅርታ ዝም በይ በቃ ታለሽ እኮ እናትሽን በቃ ጉዴ በስመ አብ አንዴ ፀጉሬን ሳብከኝ እኮ እንዴ ሉላ እና ካልሳብኩት እንዴት ታስይዝልሻለሁ ደግሞ በአንድ በኩል ከፍልና ይበላሽብሻል እሺ ቀስ ብለህ ሰው እንዴት ከውለቱ እስከ እድገቱ ድረስ አንድ አይነት ጠረን ይኖረዋል እስኪ በእናትህ ሞገስን ብለህ ሰውልኝ ቆይ ግን ሞገስ እንዳልሽኝ ቀርሽ እና ያ ሞገስ ልበል እንደዚህ ፈገግ ያልኩት ካንተ ጋር ነበር ሰው የሚስቀው የልቡን ሲያገኝ ነው እኔ ደግሞ ያንቺ የልብሽ ነኝ ገና ብዙ ትስቂያለሽ ከዚህ ሀገር ካልወጣን በምንም ተአምር ሊያኖረን አይችልም ምን አለ ቢተውን ምን አለበት አሁን እናም በባለፈው ክፍል እንዳየነው ማህሌት ለዝና ደውላ ናና አስፈታኝ ባክህ እያለች መማጸኗን ቀጥላለች ዝናም ከዚህ በኋላ ትደውይና እስከነ ጭራሹንም እስር ቤት ላይ በስብሰሽ እንድትቀሪ ነው ማድረግሽ በማለት ይፎክርባታል ነገ አስፈታሻለሁ ብዬሻለሁኝ ታገሺ በማለት ይዘጋባታል የእናቴ ልጅ አይደለሽም በርግጥም ዝና በተደበደበው በደረሰበት አደጋ ሉላ ባደረሰችበት ድብደባ እንግዲህ በጣም እንደተጎዳ የታወቀ ነው እንኳን ሴት ወንድም አልመታኝ እያለ በጣም ቁጭቱ ያንገበግባል እናም ቅድስትና ዳጣ በብሩኬ ቤት ቁጭ ብለው ራት እየበሉ ይገኛሉ በመቀጠልም ዳጣ እንደዚህ ያልተጠይቃታለች ቅድስትዬ እንዴት ነው ግን ወጥ የሚጠምልሽ ብላ ጠይቃታለች ጣፍጥ ብዬው ነው ብላ ትመልስላታለች ቤተሰቦችሽን የሚያስገኝ ጥቆማ እንደደረሰሽ ተሰምቻለሁ ትላለች ቅድስት ዳጣም በመቀጠልም አዎ ትንሽ ጫፍጫፉን አግኝቻቸዋለሁ እናም የቱጃር ልጅ ሆኜ ጉድሽን እንዳይፈላ እያለች ታፌዝባታለች ሳታውቂያቸው ሳታገኛቸው ወይ ትላታለች ቅድስት በመቀጠልም ዳጣ ማግኘት አይቀርም እሱንማ ግድ ነው ትላለች አይዞሽ ተስፋ አትቁረጪ ቤተሰብ ማለት ትልቅ ነገር ነው እያለችም ሞራን ትሰጣታለች እናም ዳጣ በመቀጠልም እሄዳለሁ ቤተሰቦችን እፈልጋለሁ ትላለች በመቀጠልም ሞገስ እንዴት ከአባቴ ቤት የገዛ ሰው እያልሽ ነው ወይ የምትፈልጊው ስልክ የለሽ ቁጥር የለሽ እንዴት አድርገሽ ነው ቤተሰቦችሽ የምትፈልጊው እያለ ይነግራታል እናም በመቀጠልም ዝናና ማህሌት እንዲሁም
ኤፍራታ አንድች ቦታ ተቀጥረው ይገናኛሉ። በመቀጠልም እንዴት አደረጋችሁ እናግተዋልን ያሉትን ሰዎች ምን አደረጉ እያለ ይጠይቃቸዋል። እነሱም እሱን እኮ እየተወያየን እንዳለ ነው የተያዝነው በፖሊስ እያሉ ይነግሩታል። ሳስበው ሊሸውዱት ወይንም ደግሞ ሊዋሹት የሞከሩት ነገር እንዳለ ነው ያለበት። ተነሱና አሁን አሳውቁኝ በማለት ይጠይቃቸዋል ዝና። በመቀጠልም ኤፍራታ ማህሌት አንቺ ያሳይው እኔ ወደ ቤቴ ልሂድ ቤቴ ናፍቆኛል በማለት የምን አባሽ ቤት ነው የት ነው ምን እንደምታረጊ እንዴት አውቃለሁ ከሄድሽ በኋላ አብረሽን ነው የምትሆኚው እስካስፈታሁ ድረስ በማለት ይነግራታል። ኤፍራታም በፍርሃት እሺ ሄዳለሁ በማለት ትመልስለታለች። በድንገት የሞገስ ስልክ ይጠራል። እናም ሉላ ነበረች የስልክ ጥሪ ያደረገችው። ተያዝኩኝ አልተያዝኩኝ ብለሽ ከምትጨናነቂ ለምንድነው እኔ አንቺ ጋር ድረስ ማልመጣው እያለ ሞገስ ይጠይቃታል ሉላ። እሷም ኖርኩም አልኖርኩም ላንተ ምንም አልጠቅምም በማለት ትመልስለታለች። ይሄንን መከራና ስቃይ አንቺ ብቻሽን መጋፈጣችም እናም አብረን ሆነን እንጋፈጠዋለን በማለት ይነግራታል። ዝናኮ እንደዚህ የሚያደርገን ብሩክ አሳልፎ ስለሰጠን ነው እንጂ እኔ ያደረኩት ነገር አይደለም በማለትም ይላታል። እናም ሲብስብኝና በጣም ሲመረኝ ጭንቅላቱን ፈንክቼው ነው የጠፋሁት በማለት ለሞገስ ታሳውቀዋለች። ሞገስም በመደናገጥ ሉላ እባክሽ የት ነው ያለሽ ይገልሻል በማለት ይጠይቃታል። ከዚህ በኋላ ከሱ ጋር ከምኖር ይግደለኝ በማለትም ታሳውቀዋለች። አይ ትዬ ማህሌት ሞገስ ብሩክን የመሰለ ባል እዚች አልጋ ላይ አቅፈሽ እየተኛሽ ተንኮልን ታስበልሽ ወይ በማለት ቅድስት አልጋቸው ላይ ተንጋላ ራስ በራሷን ታብሰለስላለች። ይገርማል። ከጋሼ ጋር ከተለያየች በኋላ ግርማ ሞገሷ ሁላ ተገፏል በማለትም ብቻ ትናገራለች። ከማንንም ሰው ጋር እንደፈለሽ ትሆኛለሽ እንጂ ከዚህ በኋላ ጋሽዬን አታገኙም በማለትም ቅድስት ትናገራለች ብቻዋን። እናም እዛው አልጋ ላይ ያለች ለቅድስት ብሩክ ይደውልላታል። እናም እንዴት ናት ምሳሌ ስደውል እኮ ስልካችሁን አታነሱም በማለት ጠይቀዋለች። እናም ስለ ሕክምና ሁኔታዋ ትጠይቀዋለች። እናም ሕክምናውን ተጀመረ እንጂ አላለቀላትም በማለት ይመልስላታል። አይዞክ ብሩኬ ትድናለች፣ ይሻላታል፣ አይዞክ እያለች ታጽናናዋለች። ዳጣም ሞገስም ደህና ናቸው እነሱም አብረውኝ ስለሆኑ ምንም ችግር የለም አልፈራም በማለት ተነግረዋለች። እናም በመቀጠልም ቅድስት እሺ ጋሼ ምሳሌ ሕክምናውን ጨርሳ ስትመጣ ፏ አድርገን እንጠብቀሃለን በማለት ትለዋለች። በጣም የሚገርመው ነገር ቅድስት ፍቅሩ በጣም በብሩክ ፍቅር ጦዛለች ማለት ነው። አንዴ ጋሼ አንዴ ደግሞ ብሩክዬ ትለዋለች። እሺ ብሩክ ፈጣሪ ከእናንተ ጋር ይሁን ስልኩ ከሰራልኝ እደውልላችኋለሁ በማለትም ምሳሌንም እንደናፈቀችኝ ንገርልኝ በማለት ትለዋለች። ስልኩንም ከዘጋች በኋላ ጋሼ እኮ በጣም ጥሩ ሰው ነው እንደ ጋሼ አይነት ባል ቢገኝ አይንንም አላሽም ነበረ በማለት ትላለች ቅድስት። የሚመስለኝ ቅድስት በጣም በፍቅር ጦዛለች ማለት ነው። ግን ደግሞ እንደ ጋሼ አይነት ወንድ አይገኝም በማለት ደግሞ ራስ በራሷ ታብሰለስላለች። ግን ጋሼ ላግባሽ ብለኝ ምንድነው መመልስለት በማለትም ታብሰለስለች ብቻዋን። እናም ማህሌትና ኤፍራታ ወደ ቤታቸው ሄደው ተንጋለው እንግዲህ እየተወያዩ ይገኛሉ። እንዴት ነው የት ልትኖር ትችላለች? ወሬው እንደሰማነው ከሆነ ሐዋሳ እንደገባች ነው። ግን ወሬውን እንደዛ እንዲወራ ፈልገው ነው እንጂ በፍጹም ሐዋሳ አሁን አገባም በማለት ማህሌት ትናገራለች። በመቀጠልም ኤፍራታ ለምንድነው ግን ሁሌ ያቀድሽውን ነገር ማይሳካልሽ በማለት ጠይቃታለች። እድሜ ላንቺ እስር ቤት አየው ማለትም ትነግራታለች ኤፍራታ። ገና ብዙ ነገር አሳይሻለሁኝ ጠብቂኝ በማለት ማህሌት እናም ጥሩውን እንኳን ማሳየት አቁመሻል፣ እነዚህ መጥፎውን እንኳን አሳይን እንጂ በማለት ኤፍራታ ለማህሌት ትላታለች። ተይኝ እንጂ ኤፍራታ ተይኝ እንጂ ኤፍራታ አናቱን እኮ በርቅ ሳዋለች በማለት ትነግራታለች። የሚገርመው ነገር ስትታይ እኮ በጣም ምስኪን ትመስላለች ሉላ። እንዴት ግን አቅም አግኝታ
እንደመታችው ነው በማለት ትነግራታለች። በመቀጠልም ኤፍራታ እንዴት እንደዛ ተመቶ ቆሞ መሄዶ ራሱ ገርሞኛል በማለትም ትመልስላታለች። ትንሽ ግን ተሰፍቷልና ከዚህ በኋላ ሞገስና ሉላ መጥፊያቸው ደርሷል በማለት ማህሌት ለኤፍራታ ተነግራታለች። እኛም ከዚህ በኋላ ያዘዘንን ማድረግ አለብን፣ ለነዛ ልጆች ደውይላቸው በማለት ኤፍራታ ለማህሌት ትነግራታለች። ማህሌትም እስቲ ተይኝ ትንሽ እንረፍ በማለትም ትመልስላታለች። የቤት ክራይ የምከፍልልሽ እኮ ከዝና ጋር በምሰራው ገንዘብ ነው እያለች ለኤፍራታ ትነግራታለች። በመቀጠልም ኤፍራታ እኔ አይመስለኝም በማለትም ትመልስላታለች። ነጌ ደግሞ ከሞገስን ስናስወግደው ቤት ገዝቶ ይሰጠኛል በማለት ለኤፍራታ ትነግራታለች። አይመስለኝም ትላለች ኤፍራታ። ዝናን ሉላን እጁ ላይ ካስገባ በኋላ ሞገስን ማስወገድ ነው አለቀ፣ አጋቾቹ ማንንም ሰው አያመልጣቸውም በማለትም ትነግራታለች። እኔም ቤቴ እገባለሁኝ ህይወቴንም በነፃነት እኖራለሁኝ በማለትም ትነግራታለች። ለማንኛውም ደውይላቸው በማለት ኤፍራታ ለማህሌት ትነግራታለች። እደውልላቸዋለሁ አሁንኑ ብሩኬ የልጁ መቃብር ላይ ባይቆምም የሞገስ መቃብር ላይ ይቆማል በማለት ታሳውቃታለች። እናም ውድና እየተከበራችሁ ተመልካቾቼ ቪዲዮ ላይ ያላችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ቪዲዮን ላይክ እና ሼር፣ ሰብስክራይብ በማድረግ አበረታቱኝ።